እጅግ በጣም በምንወዳትና በመናከብራት በስውሯ ማርያም እየሆነ ያለው ዘግናኝ ነገር ብዙዎችን ከሞት አስነስቷል። አይናቸው የማያዩ አይናቸው በርቶላቸዋል። አፈር ድሜ በልተው በችግር በመከራ ልጅን ትልቅ ደረጃ አድርሶ መጨረሻ ላይ ለጦርነት መገበር እንዴት ያማል። ትግራይ ላይ እየሆነ ያለው ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጣ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮ ከድጡ ወደ ማጡ ይላሉ አበው ሲተርቱ። ሶፊያ ሽባኮ ምን እያደረገች ነው? በቅዱስነታቸው በፓትርያርካችን ዙሪያ ሰሞኑን አሳዛኝ የሆነ ቪዲዮ ነው በእውነት እያየን ያለ ነው። እዚህ ዘመን አኬልዳማ ተብላ የተጠራች የአርሲ ምድር እንባዋን የሚያብስ ደሟን የሚጠርግ ታጣ ማለት ነው። እጅግ አሳዛኝ ዜና አለ ከምስራቅ አርሲ የደረሱልኝ ጥሪ ለአባቶቻችን ለሚመለከተው አካል ለመላው ኦርቶዶክስ መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት አማኝ ነኝ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ ታርቻለሁ። በኢየሱስ ስም ስልጣን ያንተን ነገር አስለቅቄያለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። ፋይናንሻል ነገር ተቀይሯል። አሜን። ፋይናንሻል ነገር ተቀይሯል። አሜን። ተቀየረ በል። ፋይናንስ የተቀየረ በል። ፋይናንስ የተቀየረ በል። አሜን። ሳይሰሩ መብላት እንድትና ናስኪና በናዝሬቱ አሜን ነው ማለታቸው አይገርም? አሜን ማለታቸው የምር አድማጮችም አሜን እያላችሁ ቢሆን ጥሩ ነው። ዲያቆን አቤሜሌክና ዲያቆን ኃይለ ሚካኤል በግዕዝ ሚዲያ ላይ ተገኝተናል። እጅግ በጣም የሚመስጡ፣ የሚያስተምሩ፣ የሚመክሩ፣ የሚገስጹ ወቅታዊ የሆኑ መርሃ ግብሮችን ይዘንላችሁ መጥተናል። በትክክል በጣም ድንቅ ወቅታዊ የሆኑ ቅድም ኢንትሮ ላይም እንዳሳየናችሁ ድንቅ የሆኑ ቪዲዮዎች አሉ፣ መረጃዎችም ሰበር የሆኑ መረጃዎችም አሉ። ዛሬ ድንቅ የሆነ ቆይታ ነው በግዕዝ ቲዩብ ከዲያቆን አቤሜሌክ ጋር ከወንድሜ ጋር የምናደርገው። ውድ ቤተሰቦቼ ደስ አንልም? ግን አንዳንዴ እንደዚህ አይነት ነገር ጥሩ ነው አይደል? ወንድማዊነት መልካም ነው። ይሄው ለሁለተኛ ጊዜ ነው እንደዚህ ስናደርግ። እርሱ ጋር ሄደን እናደርጋለን ብለን ፈቃድ እግዚአብሔር ነው መሰለኝ እንግዲህ እስካሁን አልተገናኘንም። ፈቃድ እግዚአብሔር የሱ ማስቸገር ነው። እቺን የሱ አስቸጋሪነት ነው ነው የኔ ያለ መሄድ ነው። ኮሜንት ላይ ጠይቁት። ኮሜንት ላይ ሄደ ስራ ብላችሁ እውነት ኦርቶዶክስ ቲቪ ላይ ሄደ መስራት አለ። እውነት ተው ግን እኔ በጣም የሚወዱኝ የሚያከብሩኝ ናቸው። እኔንም ይወዱኛል። ኢማጆቻችን ፈገግ ብለን ይዘንላችሁ የመጣ ነው። እንደው አንዳንድ ጊዜ እንደዚህ አይነትም ነገር እናቀርብላችሁ በማለት ነው። ምክንያቱም ብዙ ጊዜ ሰዎች አሁን እየሆነ ያለው ነገር አገራችን ላይ ዓለማችን ላይ ጭምር እየሆነ ያለው ነገር በጣም ክፉ ነው። የሚሰማው ነገር ሁሉ በቃ የሚያስደነግጥ የሚያስፈራ ነው። አዎ አንዳንድ ጊዜ እንደው በዚህ ውስጥ ተስፋችንን እንዳናጣ ስለምንፈልግ ጥቂት ነገሮችን እንኳን እንደው ለማለት ያህል እንደ መግቢያ ያው ጴንጤዎች ጉዳቸው አልቅም እየሳቀን ጀምረናል። እንግዲህ ልቦና ይስጣቸው እንላለን። ያው እንግዲህ ያስቃል። ምን እናደርግ? ትላልቅ ሰዎች እንዲህ ወርደው ሲገኙ ወደን አይደለም እንስቆ ይድረሳችሁ። እዚህ ጋር አሜን በሉ። እናንተም ያው እንግዲህ በዶላር ይድረሳችሁ። በኖክሴ ቤት ገንዘብ በባንክ ማካበት አያስፈልግም። መኖክሴ በንጽህና በቅድስና በጴጥሮስ ወንበር፣ በሲላስ ወንበር፣ በጳውሎስ ወንበር፣ በእንድሪያስ ወንበር የተቀመጠ መኖክሴ መሀል አገር ለመዝናናት ሳይሆን ዝም ብሎ መሀል የሞቀ የደመቀ ቦታ ላይ ተቀምጦ ለመፍነሽነሽ ሳይሆን
አንድ መነኩሴ የጴጥሮስ ቦታ የተሰየመ ጳጳስ ቤጊ ሄዶ እንዲያስተምር ነው። ጋምቤላ ሄዶ እንዲያስተምር ነው። ጠረፍ ሄዶ ዲማ ሄዶ እንዲሰብክ ነው። ከዛም አልፎ ጊዳሚ በረሃ ሄዶ ገርጄዳ በረሃ ሄዶ ወንጌል እንዲሰብክ ነው። የሥራችን እኛ ወንጌል ማስተማር ነው። ክርስቶስን መስበክ ነው። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን ለዓለም መግለጥ ነው። ይህን ቪዲዮ እኔ በእውነት አድማጮች በጣም ይቅርታ አድርጉልኝና ስላሴ ጾታ አላቸው ያሉት የመምህር የሉም ሰሞኑን ቆሞሱ በእርግጠኝነት ወደኋላ የሰበኩትን ስብከት ብናይ ስላሴ ወይም ደግሞ እግዚአብሔር ጾታ የለውም የሚል ስብከት ማገኝ መስሎኛል። ልክ እንደዛ ነው እኔ የተሰማኝ። ይሄ ሁለት ምላስ በአንድ ራስ ሁለት ምላስ እኮ ማለት ይሄ እኮ ነው። ምንም አይኖሩትን ህይወት ማለት የተናገሩት እኮ እውነት እኮ ነው። የቤተክርስቲያን አስተምሮ ነው። ያው መነኩሴ አካውንት ሊኖር አይገባም። ባለፈውም አውርተናል በኔ ቪዲዮ አባ ገብረ ኪዳን ብለዋል። መነኩሴ አንድ ብር ራሱ አካውንት ውስጥ ሊኖር አይገባም። ሙሉ ለሙሉ ሲጀምር የባንክ አካውንት ቡክ አያስፈልገውም ብለዋልና ጥሩ እኮ ነው የተናገሩት ነገር ልክ ነው። የቤተክርስቲያን አስተምሮ ነውና እውነታው ግን የተለያዩ ደብራት ላይ ያደረጉ ያሉት እየዘረፉ ያሉት ዝርፊያ በዛ ምክንያት ነው እንግዲህ ባለፈው የታገሩት አሁን ቅዱስ ሲኖዶስ ያገራቸውና ከዛ ጋር የሚምታታ ነገር ነው። ማንን መከተል እንዳለብን ወይም ደግሞ የሚነግሩንን ብቻ መስማት እንደሌለብን የሚያሳይ ነው። ክርስትና ከምግባር ጋር ሲሆን ነው የተሻለ የሚሆነው። መርምረን መቀበል አለብን። አማራ፣ ኦሮሞ፣ ትግሬ እናንተ ማን ናችሁ? አማራ ማን አንተ? ትግሬ አንተ ማን? ኦሮሞ። አማራ፣ ኦሮሞ፣ ሶማሌ፣ ጋምቤላ እየተባባልን ምን ነው ባንባላ? እስኪ ተመልከቱ። ከተሰበሰበው ከአስከሬኑ ክምር ለይታ ሳይኝ የቱ ነው አንተ? እርቃንን መተህ እርቃንን ለመሄድ ሰው ሆነ ለመሞት ሰው ሆነ ተወለ። ከተሰበሰበው መቃብሩ ቦታ የቱ ነው ጋምቤላ? የቱ ነው ከምባታ? አይ የቱ ነው አበሻ? የታለ ፈረንጁ? የታለ ኦሮሞ? የታለ አማራ? የቱ ነው የትኛው ነው ትግሬ? የታለ አፋሩ? እንደ ስንሞት ሊበላን አፋሩ ታዲያ ለምንድን ነው አማራ፣ ኦሮሞ፣ ጉራጌ፣ ትግሬ መባባል? አማራ፣ ኦሮሞ፣ ሙስሊም፣ ክርስቲያኑ መባባል ሳይመጣ ሁሉም ወደዚህ ምድር ሰው ሆኖ ነው የመጣ። ስለዚህ እርቃንን መተህ እርቃንን ለመሄድ ሰው ሆነ ለመሞት ሰው ሆነ ተወለድ። ሰማ አይደለ? ሻውንስ ምንድናችሁ? ሰው ምንድናችሁ? አያችሁ፣ ሰው መሆን ይቅደም። በዚህ ሰፊ ሀገራችን ስንሞት በፍቅር ካልኖርን ስንሞት ኢየሱስ ግን ምሕረት ብቻ ነው የሚሰጠን። ከምንም በላይ ሰው መሆን ይቅደም። አያችሁ አይደለ? እስኪ ተነሱና ቀፉኛ። አምላክ አለ ጠንክር በርታ እድሌን ለኔ አለታ። እኔ አሁን ምን ልበል እዚህ ላይ ብዙዎቻችን ያው አሁን ያለንበት ሁኔታን የሚያሳይና ከዛ ደግሞ ምን ማድረግ እንዳለብን የሚያሳይ የሚጠቁም ይመስለኛል። በነገራችን ላይ አድማጭ ተመልካቾቻችን እኔ 100% የሚሰማኝ ትክክለኛ የሆነው ነገር ህዝቡ አሁንም ቢሆን አልተጣለም። አይመስልህም? እንደዛ በትክክል እያፋጁን እንደው እያጫረሱን ያሉት የሆኑ አካላት ናቸው እንጂ ዛሬም ድረስ ከሌ የሚባል ሃይማኖት ወይ እምነት የለየው ህዝብ ይኖራል ብዬ አላስብም። ዋና ላይ ቁጭ ብሎ እኮ እያባሉን ያሉት እኮ ግልጽ ነው። እነሱ ናቸው እኮ ያው ከዛ የሚያተርፉት ነገር አለ። ያው ፖለቲካ ውስጥ ብዙ አንተነትንም እንጂ ያው ከፋፍለ ግዛ የሚባል ነገር አለ። ህዝቡ አንድ ከሆነ እኛ በሰውነት አሁን ቪዲዮ ላይ መልእክቱን እንዳያችሁት አንድ እንዲሆንን በጣም ከባድ ነው ለመግዛት ለነሱ እና ከፋፍለ በታትነኛ እርስ በርስ ስንባና ስንጣላ እርሱ እዛ ቁጭ ብሎ ምክንያቱም እኛ ስንጣላ አንተ ይቅማ ጥያቄ መጠየቅ እናቆማለን። ቢኮዝ እዚህ በቃ እርስ በርስ የዳቦዋ ጥያቄ ትነሳለች። አዎ ልክ ነው። እሷ ናት አሁን ውድ ቤተሰቦቻችን ይሄ ቪዲዮ ቀጣይ ከምናነሳው ርዕስ ጋር በጣም ይገናኛል። ትግራይ ላይ እየሰማን ያለ ነው በጣም ከባድ የሆነ ነገር አለ። ወቅታዊ መረጃዎችን እና ይሄ አንድ ከመሆን ሰው ከመሆን ጋር የተገናኘ ነው። ወደ በኋላ መረጃውን አብረን እንመለከታለን። ስለ ትግራይ ያለውን ማን ሚካኤል ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበር። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? አዎ ጎላ። መንፈስ ቅዱስ ነበር እና ተተወ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የማያስገኝ አይፈልግም።
በጣም ይገርማል። ምክንያቱም መሪው አሁን ገንዘብ ነው፣ ጥቅምና ገንዘብ ነው መሰረታዊ። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርዕስተ አበው በጣም ብዙ ሰማዕታት፣ መርቆሬዎስን ያህል ሰማዕት በግድ አሁን በዚህ በደብረ ሲና ምክንያት ብሎ በግድ እዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል። ምክንያቱም መሰረት የምናደርገው ጉዳይ ሌላ ስለሆነ አሁን እንዲያውም ወደፊት የሚመራን የእግዚአብሔር ቃል አይሆንም፣ ማርኬቲንግ ነው ሊመራን የሚችለው። እውነት ለመናገር ንግዱ ቤተክርስቲያናችን ውስጥ ያው በዚህ ያህል ዘልቆ ገብቷል። ታቦታት የተለያዩ ደብራት ላይ ለማስገባት እንግዲህ ያዋጣል አዋጣም አይነት ነገር በጣም አሳዛኝ ነው። እንደዚህ አይነት ነገር እያየን ነውና መምህራችን አውደ ምሕረት ላይ በድፍረት በእውነት እውነታውን መምህር ብርሃኑ አድማስ የሚናገሩ መምህር ናቸው። በጣም ወዳቸው መምህር ናቸው ነው በኩል እና እውነታውን ነው የተናገሩት። ውድ ቤተሰቦች ማታውቁ ከሆነ እንዲህ ይሰራል በግልጽ የሚገርም እኮ ነው። ብር ያመጣል ታቦቱ ይባላል ራሱ አይደል? ብር ያመጣ ታቦት ነው የተከላችሁት ምናምን ሁሉ ይባላል። ብር ካላመጣ ዞር በለው። አዎ በጣም ትክክል ነገር ነው ያነሱት። 1000 የእመቤታችን ቤተክርስቲያን፣ 1000 የቅዱስ ሚካኤል፣ 1000 የቅዱስ ገብርኤል ይኖራል። ግን እነዚህ ብቻ ናቸው ወይ? ይብዙልን፣ በደንብ ይበርክቱልን። አዎ ግን የምር ቅዱሳኑ የምር መላእክቶች እነዚህ ብቻ የምናውቃቸው ብቻ ናቸው ወይ? አሁን ቅዱስ ሚናስን የሚያውቀው ሰው ብዙ ሰው የለም። መች ተነካ። በጣም እርግጠኛ ሆኜ አድማጭ ተመልካቾቼ እንደው የምር ይሄንን ነገር ስናገር ቅዱስ ዮናኤል የሚባል መልአክ የምታውቁ ሰዎች በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ዮናኤል አዎ ከ99 ነገድ መላእክት አንዱ ነው። የሚገርም እና ከዋልድባ ተነስተው ወደ ሰሜን ወሎ የሄዱት 6ቱ ቅዱሳን እነ አባ መርዓዊ፣ እነ አባ ምሰሶ እና አባ ደንቆሮ የሚባሉ 6ቱ ቅዱሳን 600 ረድ ይዘው ሲሄዱ መንገድ እየመራቸው ይዞ የሄደ ትልልቅ ታሪክ በኢትዮጵያ ውስጥ እንኳን ያለው መልአክ ነው። ግን ቅዱስ ዮናኤል የሚባል ቤተክርስቲያንም የለም። ጭራሽ ስም አጠራሩን ማለት የቅዱስ ያሬድ ቤተክርስቲያን በጣም ቅርብ ጊዜ አይደል እንደ በየቦታው እየተተከለ ያለው ኢትዮጵያዊ በዚህ ልክ ይሄ ሁሉ ቤተክርስቲያን በሱ ዜማ ነው የሚጮኸው። ቅዱስ ያሬድ ቤተክርስቲያን ግን በጣም ውስን ነው። አንድ ሀገር ላይ አንድ ቤተክርስቲያን የለም። እውነት ነው። እንደው ደቡብ ክልል ላይ ደባል ምናምን ይኖራል። ደቡብ ክልል ላይ ወይ አንድ ወይ ሁለት፣ እንዲህ ሰሜን ምናምን ውስጥ ወይ 3 ምናምን። ግን ደቡብ ክልል ላይ የእመቤታችንን ብናይ ወይ የሚካኤልን ወይ የገብርኤልን ትንሽ ኪሎ ሜትር ርቀት በአንድ ሀገር ውስጥ 2 ሊያስቀምጡ ሁሉ ይችላሉ። እና በእውነት ይሄ በጣም የሚሰራው ቢዝነስ ለእናንተ አዲስ ሊሆን ይችላል። ያው ውድ ቤተሰቦቻችን እኛ ውስጥ ስላለን እናውቃለን። አሁን መምህራችን በአደባባይ ስላወጡት ነው እንግዲህ አዲስ ሊሆን ይችላል፣ ግን የሚሰራ ነገር ነው። አሁንም እስቲ እዚህ ጋር አንድ ቪዲዮ ይታይናል። ንግድ እንግዲህ ቀጥሏል። ምን ያህል እሳት የተረፈው ስራ አድኖ ብዙዎችን ከሙት አስነስቷል። አይናቸው የማያዩ አይናቸው በርቶላቸዋል። ሰርጀሪ ትሰራላችሁ የተባሉ ለቀጠሮ ሲሄዱ ነፃ ናችሁ፣ ይህንን ይዘው ሄደው ነፃ ናችሁ ተብለዋል። ይህ ስለ አድኖ የሚገኘው በዚህ ገዳምና እዚሁ ገዳሙ በገዳሙ አስተባባሪዎች እጅ ብቻ ይገኛል እዚሁ ገዳም ላይ። ነገር ግን ይህንን በማስመሰል አውጥተው በየአጥቢያ ቤተክርስቲያኑ አዲስ አበባ ላይ በተለያየ ስፍራ የስውሯ ማርያም ገዳም ስለ አድኖ እንዲሁም ደግሞ የገዳሙ መስቀል እያሉ እየሸጡ ይገኛሉ። ብዙዎችም በዚሁ እየተጭበረበሩ ነው። ስለዚህ እዚህ ያላችሁ ለሌሎች እንድታሰሙ ይህንንም በቤተ ክርስቲያናችን አስተምሮ ይህ ነገር የተሳሳተ አስተምሮ ነው እያስተማሩ ያሉት ማለት ነው። እኚህ መምህር ማቃቸው በትምህርት ቤት እያሉ ነው በቲዮሎጂ ዓለም ሲማሩ ነው ማቃቸው። ነገር ግን አሁን እያስተማሩ ያሉት ከቲዮሎጂ ዓለም ውጪ የሆነ አስተምሮ ነው እያስተማሩ ያሉት ማለት ነው። ችግሩ ምንድነው? ቤተ ክርስቲያን ንግድ ውስጥ ወደ ንግድ ዓለም ከገባች በኋላ ገዳማት ወደ ንግድ ከገቡ በኋላ ነው እንደዚህ አይነት ችግሮች እየተፈጠሩ ያሉት ማለት ነው። አሁን እኚህ መምህር ማስታወቂያ እየሰሩ ነው። ምን ብለው? ከዚህ ገዳም ውጪ ሌላ ገዳም ውስጥ የሚገኘው ሲል አድኖ ወይ ደግሞ ሲል ፌክ ነው እያሉ ማለት ነው። በቃ ሰዎች እዛ ወደዛ እንዲጎርፉ በስውሯ ማርያም ያለ የእመቤታችን ስዕል ምህረት ያስገኛል፣ ይቅርታ ያደርጋል፣ ኦፕራሲዮን ሁሉ ራሱ ነው የሚሰራው። ደስ ይላል እኮ አሁን እኮ ከላሽ ታጋ ያለችው ያቺ እመቤታችን ለቤታችን ቤተሰቦቻቸው ተነጋየናት ነው መብራንን እና አዲስ አበባ ላይ ያለው በጣም ነው ይገርመው። ራሳቸውን ለመሳብ ነው እንግዲህ እንዲህ አይነት ቤተክርስቲያን ላይ የለም እንዲህ አይነት አስተምሮ። አሁን ሃይማኖት ደግሞ ለንግድ አይቀርም። የለም እንዲህ አይነት ነገር ማለት ሃይማኖትን ለንግድ አትጠቀመው። እንዴት ትነግድበታለህ? ኩላዊት አይደለች
ቤተክርስቲያን ሁሉም ቦታ ስለዚህ የሚካኤል ቤተክርስቲያን ከገብርኤል ቤተክርስቲያን ሊበልጥ አይችልም እኩል ነው ገጠር እዛ ጉርጓድ ውስጥ ያለችው አንዲት ቤተክርስቲያን እኩል ናት እዚህ ካለ አዲስ አበባ ላይ ካለ ከቦሌ መድኃኒዓለም ዛሬ ነው መድኃኒዓለም ነው መድኃኒዓለም ነው በምሕረቱ በቸርነቱ ይቅር ይበለንና ሁሉም እኩል ነውና ያየን ያለው ነገር ከባድ ነው እግዚአብሔር ምሕረቱን ይላክልን በቤተ ክህነቱ ውስጥ ያለው መገፋፋትና ዘረኝነት መቆም አለበት አትጎዱም ኮፒ ሊንክ አድርጉት አካውንቱን የቤተ ክርስቲያንና የምእመናን መከራ እንዲያልፍ ከተፈለገ በቤተ ክህነቱ ውስጥ ያለው መገፋፋትና ዘረኝነት መቆም አለበት ሐዋርያት ከክርስቶስ መልእክት ተቀብለው ትእዛዝ ተቀብለው ወደ ዓለም ሲጓዙ ከዘረኝነት የጸዱ ነበሩ ከሙስናም የጸዱ ነበሩ ከገንዘብ ወዳድነትም የጸዱ ነበሩ ከረጢት እንኳን እንዳይዙ ተከልክለዋል ለምን የቤተ ክህነቱ መዋቅር የሐዋርያት መዋቅር በገንዘብ ከተተበተበ መንፈሳዊነት ይጠፋና ስጋዊነት ስለሚለብሰው ስጋዊነት ስለሚረግጠው ስለዚህ መንፈሳዊነት በስጋዊ ሐሳብ ከተዋጠ መልእክቱ ክርስቶሳዊ ሳይሆን ዓለማዊ ይሆናል ይህ ሲሆን ደግሞ በምእመናንም በቤተ ክርስቲያንም መከራውና ፈተናው ይበዛል ስለዚህ ምእመናንም ቤተ ክርስቲያንም ከመከራ ከፈተና እንዲጸዱ ከተፈለገ ቤተ ክህነቱ መጽዳት አለበት እኛ ከመገፋፋት መውጣት አለብን ይሄን ስንናገር አዲስ ነገር ሊመስላችሁ ይችላል አይደል ቤተ ክህነቱ ግን እርስ በርሳችን እንተዋወቃለን ከዘረኝነት ከጎጠኝነት ከገንዘብ ወዳድነት ከአስመሳይነት ክብርን ከመፈለግ ጽዱ ከሆነ ነገሮች ሁሉ ይገለበጡና ክርስቶስ ያሸንፋል ቤተ ክርስቲያን የበላይ ትሆናለች የቤተ ክርስቲያን ሐሳብ በአሕዛብ መካከል እንኳን የመደመጥ አቅም አለው የኔታ ሰሎሞን ዘመቄት በጣም ወዳቸው መምህር ናቸው ማለት ቲክቶክ ላይ በጣም ወዳቸው መምህር ናቸው ምን ትላለህ አሁን እስቲ እናውቃለን ሁሉም ነገር ያው ቤተ ክህነት ውስጥ ያለው ነገር ምናምንና ብዙ ምዕመናንም ይላሉ እንዲህ በቃ መባላታችን ነው ምናምን ሆናችን ነው ያው ቤተክርስቲያን ላይ መከራ ያበዛሉ ይላሉ ምዕመናን ይበልጥ ደግሞ እኛ እናውቃለን ውስጥ ያለው እውነት ነው እናንተ የምትሉት እውነት ነው በቃ መንባላላቱ ይሄ ሁሉ አሁን አንድ መረጃ ምን እናያለን እዚህ ጋር ይታየናል አርሲ ላይም የተለያየ ቦታ ግድያዎችንም ምን ሰማው በቃ ኃጢአታችን በደላችን በዝቶ ነው እውነት በዚሁ መጀመሪያው አለ አረ ምንም የለም በዚሁ ሁላችንም ስለምናውቀው የአርሲውን እስቲ መረጃ ዛሬ ሰኔ 26 እጅግ አሳዛኝ ዜና አለ ከምስራቅ አርሲ የደረሱልኝ ጥሪ ለአባቶቻችን ለሚመለከተው አካል ለመላው ኦርቶዶክሳውያን ይዳረስ ዘንድ በደም ሼር ኮፒ ሊንክ ሪፖስት አድርጉ ቪዲዮ እየወረደብኝ ስለሆነ በምስራቅ አርሲ መርቲ ወረዳ ጃዊ ቀበሌ ላይ አባይነት አደሰ የተባለ አንድ ኦርቶዶክስ ምዕመን የተገደለ ሲሆን ሁለት ሴት ልጆችና አንድ ወንድ እንዲሁም ደግሞ አካባቢው ላይ የነበረ የጎረቤት ሙሉ ከብቱን እንግዲህ ይዘውበት ሄደዋል የታገቱትም እስካሁን ድረስ በህይወት ይኑሩ አይሞቱ የሚታወቅ ነገር የለም ሰኔ 25 ቀን ወይም 24 ለ25 ለሊት አጥቢያ ላይ ነው ይሄ ነገር የተከሰተው በዚሁ ሰዓትና በዚሁ ቀን ደግሞ በምስራቅ አርሲ ጉና ወረዳ 40 ቀበሌ በሚባል አካባቢ አንድ ሚሚ የምትባል እህታችን እንዲሁም ደግሞ መምህር ተስፋዬ የተባለ የተገደሉ ሲሆን አንደኛው ደግሞ በጥይት ተመቶ አምልጧቸው ሆስፒታል ገብቶ እየታከመ ይገኛል እና ስለ አርሲ ቪዲዮ መስራትኛ ስላልፈለግን ሳይሆን የአርሲ ወገኖቻችን እንድታውቁልን የምፈልገው ሙት ማርዳት እጅግ በጣም ያሳዝናል ልብም ይነካል ከዛ አንፃር ነው እንጂ እኔ ለእናንተ ድምጽ መሆን ሳልፈልግ ቀርቻ አይደለም ሁላችሁም ባለማህተብ ኦርቶዶክሳውያንም ቪዲዮ በመስራት ድምጽ ሆኗቸው ከዚህ በተረፈ ደግሞ በጸሎት ሁላችንም እናስባቸው የለቅሶ ቤት እንጀራ የሚጥመው አንተ ቤት ስላልተሰራ ነው ይላሉ አይደል የሚገርም አባባል የሆኑ ሰዎች እንደው ትኩረት ሰጣችሁ እንድትሰሙ የምፈልጋት ነገር አለች ለስንተኛ ጊዜ እንደዚህ እንደማወራ አላውቅ ግን በአርሲ ላይ 10 ምናምንኛ ቪዲዮ እየሰራው ነው በእውነት ግን እየመጣ ያለውና እንደው ማድረግ ያለብን ነገር በትክክል ያልሆነ ነው እየሆነ ያለው ስለምን እንደሆነ ግን ግራ ይገባኛል በእውነት ግድ ከያንዳንዳችሁ ቤት አንድ ሰው መሞት ወይ የምታውቁት ሰው መታረድ አለበት ነው ምንድነው ግን እኔ አልገባኝም አርሲ የኦርቶዶክሳውያን ቄራ ደም ፈሶ አልጠግባለች መሬቷ አልጠግባለች በቃ በስመ አብ አሁን ያው እኛ አንሰላችም ላንተ ማሰለማናኛ ነው ለኔ ወደ 5 ነው 6 ምናምን ቪዲዮ እየጠፋው እየመጣው ሰርቻለሁና እኛ አንሰለችም በቃ ያው ብዙ ሰዎች ተሰላጅተው ትተዋል ግን ያው አሁን ወንድሜ እንዳለው ብዙዎች በቃ አልገባቸውም
ከራሳችሁ እስቲ ወደ ራሳችሁ አምጡና አስቡት። ከቤተሰቦቻችሁ ከምትወዱ ሰው እስቲ አንዱ አይደለም ነው ቤተሰብ ሙሉ ነው እየጨረሱ ያሉት ሙሉ ቤተሰብ ህፃናት ሳይቀር እኔ እኮ አንዳንዴ እኮ አሟሟትህንም ያሳምረው አይደል የምሬን እኮ አሟሟታቸው ራሱ ሰው አንዳንዴ በጥይትም ተመቶ ሲሞት እንደው ይሻላል ትንሽ ደቂቃ በቃ ረፍ ነው ትንሽ ታቃጥላለች ቀለሃዋ ውስጥ ስትገባ ሰውነትህን በቃ አታስበውም ኮንሺየንስ ትክክል ስለማይሆን ትሞታለህ አይኑ እያየ ጆሮ እየሰማ እያሸተተ እያወቀ ፍለፊቱ ሰውየውን እንደ በግ አጋድሞ አንተ በጣም ከባድ የነዛ የአረመኔዎቹ ዘር ያ በሴት ጊዜ የነበሩት የተወለዱት እነ ራይት ሲወለዱ ተቀስፈው ሰማይን ጨረቃን ፀሐይን ጠጋ ያደርጋት ነበር ይላል ከሱ የተወለደው ወንድሙ ደግሞ ሽምብራ መብላት ፈልጎ እሸቱን በከዘራ ያወርድ ነበር ይባላል እንግዲህ የሚያክል ሰው ማለት ነውና ፀሐይን እንደዚህ ሚናካት ደግሞ የሱ ወንድም ኔፍሊሞቹ የሴት ዘር አቤል በሞተ በመትኩ የተወለደው የሴት የነሱ ዘር እግዚአብሔርን ለማምለክ እንደ መላእክት ቅዱስ ብለው ማምለክ ጀመሩ የቃየል ልጆች አዩ በእነሱም ወድቀው ተሳሳቱ ምና ይላል የነዛ ዘሮች ርዝራዣቸው ዛሬ እንዳለ የሚያሳዩ ሰዎች ናቸው እነዚህ በእውነት አውሬ የሚኖቀል ነው ቀላል ነው አውሬ በቀደም ራሱ ይቺ ነገር ለአድማጮቼ ስናገር ነበር በእውነት አንበሳ አባሮ ይይዝና ድኩላ አንገቷን ነው የሚይዛት አንገቷን ይዞ እስክትሞት ጠብቆ ስትሞት ነው ዘንጥሎ የሚበላት ነፍሷ ከወጣች በኋላ አዎ እንጂ በቆሟ እያለች እንኳን እንደዚህ ጎኗን ምናምን አይልም ልክስክስ የሆኑት እነ ጅብ ምናምን ነው ዘርጥጦ የሚበላው እንጂ አንበሳ ነብር አባሮ ይዝና አንገቷን ገሎ ነው ስትሞት ነፍሷ ሲወጣ እነዚህ እኮ በቃ ጭካኔያቸው በእውነት አድማጮቻችን እኔ በዚህ ነገር ላይ ብዙ ማውራት አልፈልግም ጆሮ ያለው ይስማ ነው አሁንም ለ10 ምናምንኛ ጊዜ ይሄ የኔ ስልክ ነው በዚህ ስልክ አማካኝነት ብትደውሉ ማድረግ ያለብንን ነገር እያደረግን እየሄድን ነው ግን በጣም ቀንሰናል የሚደውል ሰው አቁሟል ስለዚህ ማድረግ ያለብንን ነገር እንድናደርግ በተቻላችሁ አቅም ደውሉ እኔ ይሄንን ነው መናገር በፈልገው አባቶቻችን እኮ በጣም አምረው ተናግረዋል እኛም በድለናል አይደል እኛም በድለን ነው እኛም እግዚአብሔርን አስቀይመናል አዎ በድለናል ግን አንተ ማሪ ነህ በለው አንተ ይቅር ባይ ነህ ካንተ ወዲያ መሸሻ የለንም ሀጀም አድነንም ሰባት ጊዜ በቀን ውሃ ብታጠብ አንተ ካረዳኸኝ አንተ ካላዳንከኝ አልድንም እንበለው ይህ ከሆነ እኮ ይደርስልናል ይህ ከሆነ ያድነናል ለእኛ ሳይሆን ለህፃናቱ ምንም ያልበደሉት ህፃናት አሉ ከእኛ ስለተወለዱ ወጣቸው ይቀጡ ይህ ነው የሚሰማኝ የእግዚአብሔር ያለ እያሉ ነው ቢጮሁት እና እስቲ እንዲያው በስራችን እንደንግጥ እስቲ በሰራነው ኃጢአት እንጸጸት እንደንግጥ መጨረሻ ያሏት በስራችን እስኪ እንደንግጥ ምን ሰራውን ስለምናውቅ እናውቃለን አይደል እንታውቃለን በእውነት በደንብ ሁላችንም ከኔም ጭምርና ሁላችንና በስራችን እንደንግጥ ነው ስለዚህ ማገዝ የምትችሉ ሰዎች እሰየው ማገዝ የማትችሉ ሰዎች ራሳችሁን አድኑ እስኪ ወደ እግዚአብሔር መመለስ አለብን ንስሐ መግባት የሚጠበቅብን ነገር ማለት ነው ስለ አርሲ በቤታችን ሆነ አድምተን መጸለይ ትዝ ማይለው ሰው እንዳለ ታውቃለህ በጣም እንጂ ኢትዮጵያ ውስጥ በየጊዜው ሰው የሚሞትበት ምናምን ሀገር ነው ትላለህ አንዳንዴ የምታያቸው ነገሮች ባለፈው አንተ ሰርታ አይቻለሁ የጻኬጂ ኢትዮጵያ ውስጥ ነው ያለነው ወይስ ምንድነው ማለት እኔ ማላገባው ገንዘብ አጥቼ ነው ምንም አድማጭ ተመልካቾች ከነሱ አንፃር ስታይ ምን ገንዘብ አለ ከዚህ በፊት እንደዚህ አይነት ቪዲዮ ሁሉ ይዤ መጥቼ ነበር ወንድሜ እናቱ ታመው እኔ ጮኬ ያልሰራሁላችሁ አሁን ያሉበትን ደረጃ እንኳን የጠየቃችሁ ሰዎች የላችሁ አድማጭ በራስ በግል የተወሰኑ ሰዎች ሰፖርት አድርገዋል በጥቂቱ ሰው ልጁን ወልዶ ከኬጂ ወደ አንደኛ ክፍል ለመሄድ በብዙ ሚሊዮን ብር ያወጣል አሁን ሀገራችን ላይ የሆነ ያለው ይሄ ሁሉ የአርሲ ህዝብ እንግዲህ ባለፈው ምቺ ነገር በደም ነግሬያታለሁ ታቦት ይዘው ጫካ ውስጥ 17 ቀን ያደሩ ሰዎች አሉ ሊያሸሹ ፈልገው ማለት ነው እነዛ 17 ሰዎች የሚበሉት አጥተው ሰው አይሰማም ነው የምር አይሰሙም ግን ነው አይ ቸልተኝነት ይመስለኛል ማለት እኔ ከተመቸኝ እኔ ከደለኝ ማንም እዛ ቢሞት ምናምን በማህተብ በመስቀል
በክርስቶስ ደም አንድ እንደሆነን ያልተረዱ ሰዎች ይመስላሉ። እነሱ የነሱ ደም ማለት የኛ ደም እንደሆነ የነሱ ህመም የኛ ህመም እንደሆነ ያልተረዱ ይመስለኛል እንጂ እንዴት አይሰሙም? በእጃችን በቲቪያችን በሁሉ ነገር እኮ ነው። በዚህ በቴክኖሎጂ ዘመን ብዙ ነገሮች ቆመዋል። በዛ ምክንያት ዘፋኞችኛ ሀገራችን እንዲሆነች አንዘፍንም ብለዋል። ዘፋኞች ጋር ይሄዱ ነበር። እነዛ ዘፋኞች ሲቀሩባቸው ለምን ቀሩ? መቼም ይሰማሉ። በጣም እንጂ እና ቸልተኝነት ነው። እና ውድ ቤተሰቦቻችን ከኔ ይበልጥ ደግሞ ዲያቆን ወንድማችን እዛው ቦታ ላይ ካሉ ሰዎች ጋር በጣም እኔ ማደንቀው በግልም ነግሬያለሁ። በጣም ማደንቀውን ስራ እየሰራ ነው። አንድ እንሁን እንደራጅ ምናምን የሚባሉ ነገሮችን በኔ ቻናልም ብዙ ጊዜ አውተናልና በወሬ ብቻ ሳይሆን በተግባርም እየሰራ ያለው ነገር አለ ቦታው ላይ። በቃ አሁን ማለት ፍርጥጥ አድርገን ግልጽ አድርገን መናገር የለብንም። ያ ሁሉ አይነገርም። ሁሉ ከተነገረ ሆድ ባዶ ይቀራል አባ ገብረ ኪዳንና ሁሉ አይነገርምና እየሰራ ያለው ነገር ስላለ በዛ ሳፖርት ማድረግ ግዴታ ነው እውነት። እና እዚህ ጋር በመታዩ ስልክ ቁጥር እየደወላችሁ እሱንም እኔንም ማግኘት ትችላላችሁ። በዚህ አንድ እንሆን። መከራ የሚያበሉ ለምንድን ነው? እውነቱን መቀባባት ስለሌለብን እውነቱን መነጋገር ስላለብን ማለት ነው። አለቀ። ኦርቶዶክሱ የሚያለቅሰው ኦርቶዶክሱ የሚራበው ስልጣን አጣው ብሎ ነው። ስልጣን ላይ የነበሩ ሰዎች ምን አደረጉለት? ሰላምን የሰጡት። ሰርቶ ይበላል፣ ወጥቶ ይበላል፣ አለቀ። ዛሬ ከጴንጤው ዛሬ ከዋሃቢ እስላሙ የተለየ ምን በደል በድሎ ነው የሚራበው? እነሱ የሚደሰቱበት መንግስታችን ዘላለም ኑርልን የሚሉት ምን አግኝተው ነው? ምን አግኝተው ነው? በመስጊድ ውስጥ ይሄን መንግስት ምረጡ፣ ይሄ መንግስት የኛ ነው የሚሉት ምን ቢያገኙ ነው? ጥቅም ስላገኙ ነው። ተስፋ ስላላቸው ነው። ያገኙት ነገር ስላለ ነው። ያገኙት ነገር ስላለ ነው። ኦርቶዶክሱ መሪዎቹ ኦርቶዶክሱ ነው እስላሙ ምንድን ነው ያገኘ የነበረው? ምንድን ነበር ይፈልግ የነበረው? ምንም መጥተው ተከምረው የበታችነት ያሰቃያቸዋል። ኦርቶዶክሳዊው ድህነቱ ያስቀናቸዋል። ዘመዴ እንግዲህ ነጭ ነጯን ምንም ወደዚህ ወደዛ የለውም። ወደታች ምናምን እንደው ለጊዜው ነው ሲያስፈጥራቸው ነበረ በጾማቸው ጊዜ እየሄደ የኛ ጾም ቀድሞ ገብቶ ቆይቶ የነሱ ጾም ሲገባ የሆነውን በዚህ በአብይ ጾም ትላንትና መቼም ሾርት ሚሞሪዎች ነው ተብለናል አይደለም? ወራት እኛን ዝም ብሎ እንኳን አድረሳችሁ ሳይል ለነሱ መግለጫ ወጣ። ግልጽ ነው። አባቶቻችን የተናቁበትን ጊዜ ታስተውሳለህ ብሏቸው የገባው። አረ በደንብ አስታውሳለሁ። ለዛ ነው እነሱ እኮ በየቸርቻቸው ምናምን ያው ምርጫ ሰዓት ታስታውሳላችሁ ሲያረጉ የነበረው በግልጽ እንደውም እኮ በቃ ስለዚህ ጥቅም ተገኝቶበት ነው። በነገራችን ላይ ጴንጤዎች ግን ኢየሱስን ለማምለክ ነው፣ ወደ ኢየሱስ ለመጮህ ነው፣ ምናምን ለማምለክ ለኢየሱስ ነው እያላችሁ ፈርባት ቀዱ ጥሩ ነው። የሆነ ማለት ባትለቁ ከመስመር ባትለቁ ለኢየሱስ እኔ ጆሮዬንም አፌንም ያስያዘኝን ነገር ላሳያችሁ። እስቲ መስገና ይጣጣም ከጻድቅ ሳፍ ዘራፍ ጣሊያን የከፋ ጠላት አለ ዛሬ ፋሽስት አለ ዛሬ የቅጠል ጭሱን እምቢ በይ አገሬ ራዳኙ ዘራፍ ብያለሁ ዘራፍ የክርስቶስ ኢየሱስ ሎሌ የመንፈስ ቅዱስ ባሪያ የእግዚአብሔር አባት ዘራፍ ብያለሁ ዘራፍ ወገኔ የክርስቶስ ኢየሱስ ወዳጅ እኔ ምንም ማለት አላወቁም። እስቲ በል ንገራቸው። እኔ በእውነት ምንም አይደለም። ይሄንን በላቸው እስቲ ምን እላለሁ እንግዲህ ለኢየሱስ ከሆነ ያው ምስጋና ስለ ቅዱስ ያሬድ ቅድም ነካ ስላደረግ የዜማ አባታችን እሱ ስለሆነ የሚገርም ብኩኖ ነው ዜማ አጣው ከባህር ላይ እንዴት ነው በጭልፋ እንደ መውሰድ የሆነች ሀገር ነበረች። በጣም ሰፊ ዜማ ሰፊ ነገር ያላት ሀገር በሃይማኖት በባህል በወግ ግን በቃ እምብኝ። አሁን እንግዲህ ቀረርቶ ነው እንግዲህ ፉከራ ልትፎክር ነው
ከዛ መሳሪያዋን ይዛ ይሄንን ሰይጣን እያባረረች ግንባር ልትለው ነው። ኧረ በእናትህ እኛም እንፈልጋለን ቶሎ በይ ግንባር ማን ሸባባው ነበረች? ሶፊያ ሸባባው መዝሙር ብላ አውጣ ነው እንግዲህ ውድ ቤተሰቦች። መዝሙር ነው እንግዲህ። አሁን ደግሞ በቀራርቶ በሸለላ አውጥቶልና ራፕ ነበረ ሬጌም። በኢትዮጵያ ባህላዊ በሆኑ ኦሮምኛ፣ ወላይትኛ፣ ሲዳሚኛ እና ጉራጊኛ ሁሉ ምናምን አላውን ደግሞ ሸልለውልና ናረሽ ለላ እስቲ ቀጣይ ምን ይሁን በቅዳሴ ቢያመጡልን እሷ ላይ አይሞክሯት ማምጣት እሷ ላይ በቅዳሴ ቢያመጡልን ደግሞ ኔክስት በጣም አሪፍ። ኢንትሮአችን ላይ መግባችን ላይ እንግዲህ አንድ ነገር ብለናችሁ ነበር። ያው አንድ የተሰማ ሰበር ዜና አለ ብለውናል። እስቲ ቪዲዮን አብረን እንመለከታለን። ስለ አርቲስት ራሄል ጌቱ የሰማነው ነገር አለና እስቲ ምንድነው የተሰማው ነገር? እርሱ ላይ ሆነች እና ጴንጤ መሆን ግን ከባድ ነው፣ ይስባል በጣም አንተ እንሂድ እንዴ እንሂድ እስቲ ወደ ኦኬ። እንኳን ደስ አላችሁ ጴንጤዎች። ኦርቶዶክስ የሆናችሁ ይህ ቪዲዮ የመለከታችሁም ሁላችሁም ይህን ቪዲዮ ስክሮል አድርጉት። ኦርቶዶክሶች ንቁት። ጴንጤዎች ግን ይህን ቪዲዮ በደንብ ኮፒ ሊንክ ሼር አድርጉት። እንኳን ደስ አላችሁ። ራሄል ጌቱ ጴንጤ ሆናለች። በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለው ሲራራልኝ። በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለው ሲራራልኝ። እንግዲህ ጓደኛዬ ራሄል ጌቱ እንኳን ወደ ጴንጤ ሄድሽ። እኔ ጓደኝነታችን የሚቆም ነገር አይደለም። ያው ሃይማኖት የግል ነው፣ አገር የጋራ ነው። ስለዚህ እንግዲህ እዚህ መዝሙር ላይ እንዳያችኋት ራሄል የጴንጤ መዝሙር እየዘመረች ነው። እንግዲህ ጠንጥጣለች ማለት ነው። እንግዲህ ኮሜንት ላይ እንደምትመለከቱት እዚህ ፔጅ ላይ አብዛኛውን የምታዩት የራሄል ጌቱ ነውና ወደ ጌታ መሄዷን የሚያሳይና ጌታ ኢየሱስን እንደ ግል አዳኙ አድርጋ እንደ ጴንጤ ማለት ነው ጋይዝ። ዝነኛ የሚወድ የለም አባት፣ ዝነኛ ይወድ በቃ የሆነ አርቲስት ብቻ የሆነ ነገር ያደርግ። ጌታ ኢየሱስ ይበሉ ብቻ የሆነ የመድኃኒዓለም ጥቅስ ጥቀስ፣ የሆነ ስለ ኢየሱስ ብቻ ያወራ ዳንዳንዳንዳን እና ይሄ ፔጅ ማለት ነው አብዛኛውን የሚያወራው ራሄል ጌቱ ጌታ ኢየሱስን ተቀብላለች፣ ጴንጤ ሆናለች የሚል ፔጅ ነው። ኮሜንት ላይ ምን እንደምታዩት መንጋው ጠቅላላ የሚሰጠውን ኮሜንት ተመልኩት። የመንጋ የጋማ ከብት የሚሰጠውን ኮሜንት ተመልከት። እንግዲህ እንኳን ደስ አለሽ ሁሉ እንኳን ወደ ጌታ ፍቅር መጣሽ ምናምን ይላል። እንግዲህ ጴንጤ ይወል ሲያጭበረብር ነው ማጀራቱን ያስኩት አባቴ ሲያጭበረብሩ። እኔ ግን ስለማለቃቸው ጴንጤን ማጀራቱን ይዤ ከቻ ሰርጌያለሁ። ራሄል ጌቱ ይህንን እናንተ ወደ መዝሙር የቀየራችሁትን ራሄል ጌቱ ግን የዘፈነችው ኢቢኤስ ላይ ነበር። ራሄል ጌቱ ኢቢኤስ ላይ እንግዳ ሆና የዘፈነችውን ዘፈን ጴንጤ በጣም ስራ ፈት ስለሆነ የአፏን በደንብ አድርገው ከመዝሙሩ ጋር አገናኝተው ለቀውታል። ነገር ግን ኦሪጂናሉ ይሄ ነው። ጴንጤ ውርደትን ተቀራረበ። እንግዲህ ኦሪጂናሉ ስሙና ፍረዱት። ይሄን ሁሉ ዘመን ኑረን በአንድ ጣሪያ አምኜሃም ነኝ የደበቁ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኝ አንተም እኔን ካላወቅ ልብህነት ካለ ሰው አይገርምኝም ባይረዳኝ። ዝነኛ ይናፍቃችኋል እንዴ? አርቲስት ዘፋኝ ምናምን የሆነ ነገር መቀራረብ ትወዳላችሁ? ምን አሁን የአርቲስት ነፍስና የሌላው ነፍስ አንድ እኮ ነው። ግን ይሄ ሁሉ ቅንብር ምን አስፈለገ? ጌታ ሆይ ይሄ ሁሉ ርቀት መሄድ ዝም ብሎ የሐሰት ነገር ሐሰት ከሰይጣን አይደል? ውሸት እኮ አውሃ ለሐሰት የሐሰት አባቷ ሰይጣን ነው ይላል እኮ መጽሐፍ በእውነት። እና ውሸቱ ይገርማል። እኔ ምኑ ይገርመኛል መሰለ? አሁን ቆይ ይሄን ነገር እያደረገ ያለው ይሄን ቅንብር ያቀናበረው ፕሮቴስታንት ሰው ነው መቼም። ኦርቶዶክስ ያቀናበረው አካውንቱ እንዳለ አታይም? ሙሉ ነው። ህሊናውን አያውቅ ሰው በውሸት ለሃይማኖቱ ግብአት ሲያደርግ በውሸት እያደረገው ነው ነገሩን።
እና እሱ ራሱ እየዋሸ እንደሆነ አያውቅ ይሆን እንዴ? እንዴት ክላክ ያረግም ደግሞ ለሃይማኖት ምሰራ ሆነ አሁን እግዚአብሔር ያውቃል እውነቱን እኮ እግዚአብሔር እውነቱን ያውቃል። ማን ነው የምታስደስተው? እሺ አሁን አይገርምም? ግን እንዴት በውሸት ላይ በኃጢአት ላይ ይመሰረታል ሰው? ወይ ለሃይማኖታቸው ላይ ተጠቅሞ እንደ መልእክት እቺን ነገር ስናመጣ ፖይንት አድርጋችሁ እንድትይዙልኝ የፈለኳት ነገር አለች። እሺ ሰዎች በሚያዩት ነገር ዛሬ በሚሰሙት ነገር ሙሉ በሙሉ ማመን እንደሌለባቸው የሚያሳይ በትክክል ቻትጂፒቲንም በሉት ሌላም የጀሚኒ ምናምን ኤአይ እኛን እዚሁ የሙስሊም አልብሶ ጀለብያ አልብሶ ይህንን ወሬ ሊያስደግመን ይችላል። በትክክል ስለዚህ በደንብ አጣርታችሁ ስትሰሙ የሃይማኖታዊ የሆኑ መርሃ ግብሮችን መከታተል ስትፈልጉ ከአንዳንድ አዲስ ሲመጣ ተቀብላችሁ አትውሰዱ። ምረጡ፣ ሰው በጣም ምረጡ። በእውነት ኦርቶዶክሳውያን ኦርቶዶክስ ቲዩብ የሚል አለ፣ ግዕዝ ቲዩብ የሚል አለ። እየገባችሁ ሰብስክራይብ ከማድረጋችሁ በፊት ከስር ጀምሮ ምንድነው እየተለቀቀ የመጣው? የትኛውም ቲክቶከር አሁን ላይ ነጠላ ለብሰው ገብርኤል ሲሆን ሚካኤል ሲሆን ምናምን የሚለው ማርያም ማርያም ይሉታል። ላይክ ከማድረጋችሁ በፊት አካውንታቸውን አርጉና ገብታችሁ እዩ። በራቁት በምናምን በዳንስ ያንን ይጠቁመናል ይሄ ቪዲዮ ብዬ አስባለሁ። አጣርተን መስማት አለብን። ዘመኑን መዋጀት አለብን። ነገ የለንም ዛሬ ነው። እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ይለኛል። 1 3 4 ቦታ ሄጄ አይቻለሁ። ወደ ሌላ ስቴት እኛ የሌሎችን ቤተክርስቲያን ገዝተን እኛ ስንገባበት ለምንድን ነው የሸጡት ብዬ ነው የምጠይቀው። ለምንድን ነው የሸጡት? እኛ እንዴት ልንገዛ ቻልን? ምን በጣም ሀብታሞች ሆነን ብር አትረፍርፈን ሰጠናቸው ነው? ለምን ሸጡ? እኛ ለምን ገዛን ብዬ ራሴን ስጠይቅ እነዚህ ሰዎች በየቦታው በየፌርማታው አብያተ ክርስቲያናትን ሰርተው ነበር ድሮ። ለምን? እንደኛ ብዙ ስለነበሩ፣ በጣም ብዙ ስለነበሩ፣ አማኞች ስለነበሩ በየቦታው ብዙ አብያተ ክርስቲያናትን ሰርተው ዛሬ ላይ ግን ትውልድ መተካት ስላልቻሉ፣ ልጆቻቸውን ማብቃት ስላልቻሉ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው ቤት። ጀርመን ሀገር ላይ በነገራችን ላይ ልጆችን ጀርመኖች ያሳድጉ የምታቀብጡት የለም። በስነ ስርዓት ነው የሚያሳቻቸው። በስነ ስርዓት በአይን ነው የሚግባቡት ልጆቻቸው በሆነ እና ስለ ቤተ ክርስቲያን በአንድ ብር ሸጠዋል። በ1 ዩሮ ቤተ ክርስቲያን ውሰዱ ብሎ መስጠት ስለማይፈቀድ ገብቷቸዋል። ትውልድ ሊጠይቅ ይችላል። ምን ተደር ማን ስጧል? እንዴት ይሰጣል? ትውልድ ሲኖር አይደል? በእርግጥ ጠያቂው ግን ህግ ስለሆነ በ1 ዩሮ ወረቀቱ ማለት ነው። ፋይሉ ወረቀቱ ስንት ብር ያወጣል? ይህን ያህል የሚበዛ ወረቀት ስንት ብር ያወጣል? አስቡት። ወረቀቱ እኮ ከእንትኑ በላይ ነው ዋጋው። ግን እዛ ላይ የሚፈራረሙት በስነ ስርዓት የመጨረሻ የተሸጠው በስንት ብር ነው? በ1 ዩሮ። ለዚህ ደረሱ። የውላችሁ እኛ ዛሬ ገዝተን ልጆቻችንን የማንተካ ከሆነ እኛም ይሄ ዕጣ ነው የሚደርስብን። ልጆቼ በርቱ፣ ትለፋላችሁ፣ ትደክማላችሁ፣ ይቀራል፣ ይሰራ፣ እንተካ፣ ልጆቻችን ላይ እንስራ። ልክ ነው። የነገዋ ቤተክርስቲያንን እንግዲህ ለማየት ቤተክርስቲያንን ወደፊት ለማስቀጠል ልጆች ላይ መስራት ግዴታ ነው። ሰንበት ትምህርት ቤት፣ ጉባኤ ቤቶች የተቋቋሙትም ለዚህ ነው። ከታች ጀምሮ ልጆች ላይ ለመስራት ነው፣ ቤተክርስቲያን ለማስቀጠል ነውና ህፃናትን አንዳንዴ ያው ክርስቶስን ብሏል፣ ህፃናትን ወደ ቤት ይመጡ ዘንድ አትከልክሏቸው ብሏል። እንደዛ ልጅ እንደ ኬጂው በሚሊዮን እያወጣችሁ ልደቱን ከምታከብሩ ከህፃንነቱ ጀምሮ ተኮትኩቶ እንዲያር ወደ ቤተክርስቲያን ብትልኩ ብንልክ ይሻላል። ቃለ ሕይወትን ያሰማል። ቡራኪያቸው ትድረስና አባታችን አሜን። እስቲ የትግራይን ጉዳይ እስቲ አንድ ሁለት ነገር በላቸውና ቪዲዮ አሳዛኝ ቪዲዮ ይታየናል። እስቲ ምን እስኪ አንዴ ሳቅ አንዴ ለቅሶ የሆነባት ሀገር በእውነት ምንም እኮ እዛው አጀንዳ እለት እየተሰጠ አሁን በጣም አስፈሪና ዘግናኝ የሆነ በአጀማመሩ እግዚአብሔር ያውጣን። መቼም የሆነ ነገር ወደፊት ለፊታችን እየመጣ ነው። አርሲ እያልን እየጮህን ባለንበት ወቅት ከምድሪቱ ላይ ወንድ ይጠፋል ተብሎ ትንቢት እስከተነገረላት ድረስ ያለች ሀገር ትግራይ አሁን እየሆነ ያለው ከባድ ነው በእውነት።
እስቲ እኛ ከማውራታችን በፊት እስቲ አንድ ወንድም እዚህ ጋር እስቲ እሱን እንመልከትና በጣም አሳዛኝ ነው እንግዲህ አሳዛኝ ነው። እስቲ እሱን እንመልከትና በሰዓት እጅግ በጣም ብዙ መረጃዎች የተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ወጣቶች መንቀሳቀስ አልቻልንም ተደብቀን ያለነው ምክንያቱም ደግሞ በመቀሌና እንዲሁም በአካባቢያ በሚገኙ ትላልቅ ከተሞች ላይ ከባድ የሆነ በግዳጅ ላይ የተመሰረተ ወታደራዊ አፈሳ እየተደረገ ነው። በምትመለከቱት መልኩ ወጣቶቹም ካሉበት ቦታ እየተፈለጉ በዚህ መልኩ በአውቶቡስ እየተጫኑ እየተወሰዱ ነው። ለኔም እንደምትመለከቱት የተለያዩ ቪዲዮዎች እንደዚህ ወጣቶች እየላኩልን ነው። በጣም ሰቆቃ ውስጥ ነው ያለነው፣ ፍራቻ ውስጥ ነው ያለነው፣ ተደብቀን ያለነው ነው በግዴታ ወደማንፈልገው ጦርነት እንድንገባ እየታፈስን ነው ብለዋል። በትግራይ ክልል ውስጥ የሚገኙ እናቶችን በዚህ መልኩ ሀዘናቸውን በአስፋልት ላይ ሆነው እያለቀሱ እየገለጹ ይገኛሉ። ድረሱልን እያሉ ነው። የቀሩትን ልጆቻችን ሳንፈልግ ወደ ጦርነት እየወሰዱ ሊፈጁብን ነው፣ ድረሱልን እያሉ ነው። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያኖች በሙሉ ድምጹን የዓለም አቀፉ ማህበረሰብ ይህንን ችግራችን ይስማ። እኛ ጦርነት አንፈልግም፣ ልጆቻችን እየተወሰዱብን ነው በግዴታ። አፈሳውም ከዚህ ቀደም የሚደረገው በሌሊት በምሽት ነበር። በአሁኑ ሰዓት ግን በጠራራ ፀሐይ ልጆቻችን እየተወሰዱብን ነው። ባካችሁ ድምጹን ባካችሁ ነገር ይብቃል። ልጆቻችንን ማጣት አንፈልግም። የክልሉ መንግስት ይህንን ተግባር እያደረገ ነው በአስገዳጅ ሁኔታ። ባካችሁ ድረሱልን ኢትዮጵያኖች፣ የዓለም ህዝብ ሁሉ ይስማ፣ ዓለም ሁሉ ይወቅልን። አፈሳው እጅግ በጣም ተጠናክሮ ቀጥሏል ሲሉ እንግዲህ በትግራይ የሚገኙ ወንድምናቶቻችን እናትና አባቶቻችን በዚህ መልኩ ብዛት ያላቸውን ወጣቶች አብሶ በሚሄደው አውቶቡስ ላይ በድንጋይ ሁሉ እየወረወሩ ተቃውሞቻቸውን እየገለጹ ይገኛሉ። በአሁኑ ሰዓት ባካችሁ ኢትዮጵያኖች ሁሉ ድረሱልን። ወጣቶቻችን ሊሞቱብን ነው፣ ልጆቻችን ሊሞቱብን ነው፣ ያለ ልጅ ልንቀር ነው። እጅግ በጣም ብዛት ያላቸው መረጃዎችና ቪዲዮዎች ነው እየተላኩልን ያለው። ባካችሁ እንስማቸውና ድምጣቸው፣ ሰላምን እንምረጥ። ይህንንም ቪዲዮ ለሚመለከተው አካል ሼር በማድረግ ለውጥ እንዲመጣ እናርግ። ባካችሁ ድረሱልን እያሉ ነው በትግራይ ክልል ውስጥ የሚገኙ እናትና አባቶቻችን፣ ወንድሞቻችን፣ እህቶቻችን። ይህ ነው እንግዲህ በአሁኑ ሰዓት በትግራይ ክልል ያለው ሁኔታ። ሐዘን ለቅሶ አይጥፋብሽ የተባለች ምድር፣ የተረገመን ምድር ከዛ ሁሉ ደም መፋሰስ ሳያገግሙ ገና ትንሽ ሳያገግሙ ራሱ ስንት ሚሊዮን ነው አሃዙን ታውቋል ቁጥሩን። ከዛ ሳያገግሙ እንግዲህ የታቦተ ጽዮን ማደሪያ የሆነች ትግራይ አሁን አዲስ ጦርነት። የሚገርም እኮ ነው። በአብርሃ በአጽብሃ ጊዜ ታላላቅ ነገሮችን አድርጋ የኢትዮጵያን ስልጣኔ ያበሰረች ድንቅ ሀገር፣ በእውነት ትልልቅ ቅርስ ሀገር፣ ብቻዋን ችላ ሀገር መሆን የምትችል ሀገር። በጣም በእውነት የነሱ ወንበር ቆርቆሯቸዋልና ምቾታቸውን ለማመቻቸት ቅድም ያልነውን ያው ማን እንደሚያባላን ቅድም አንተ ያልከው ያው እኮ ያንን የመሰለ ሀገር ያንን የሚያህል ግዙፍ እንዴ ታላላቅ ነገስታቶች የወጡበት በእውነት እነ ቅዱስ ያሬድ የተማሩበት ሀገር ያንን የሚያካክል የዘመናችን ድንቅ እንግዲህ ዘመናችን ታራቃለች ተብላ በተቀመጠችበት ጊዜ ያልተሰራ ከአንድ ድንጋይ ያንን የሚያካክል ነገር ፈልፍለው ያወጡ ህዝቦች ምንም ቴክኖሎጂ ያለበት ሰዓት ላይ እገዛ መንፈስ ቅዱስ ምን ያህል አብሯቸው እንደሚኖር አይተሃል አይደለ? እናቶቹ ልጆቻችንን አትንጠቁን እያሉ በድንጋይ መኪናውን ሲመቱ በፊት እኮ ሂዱ ተዋጉ ሀገራችሁን አስከብሩ ብለው ሸኝተዋል። አሁን ልጆቻችንን ባካችሁ ገዳት ደከማቸው ትግራይ ባካችሁ በዓለም ዙሪያ በሙሉ ያላችሁ ሰዎች አሁን ከፊት ለፊታችን ስለሚመጣው ስለዚህ ልጆቹ ታፍነው ወደ ተወሰዱበት ቦታ ያም ሐሳቡና ዓላማው ጦርነት ስለሆነ ባካችሁ እንዳይሆን በዓለም ዙሪያ ያላችሁ ሰዎች ቀድማችሁ ድምጽ ሆኑ። ይሄ አያስፈልግም። ሀገራችን ጦርነት አትፈልግም። ሀገራችን የምትፈልገው ሰላም ነው። ሀገራችን ፍቅር ናት። ህዝቡ አንዱ ካንዱ እጅግ በጣም ተዋዶ ተከባብሮ የሚኖርባት ቅድስት ተብላ የተጠራች ሀገር ነው ያለችን። አደራችሁን ሀገራችሁን የምትፈልጓት የምትወዷት ከሆነ ተመልሳችሁ እትብታችሁ ያለበት ሀገር መኖር የምትፈልጉ ሰዎች በሙሉ በዓለም ዙሪያ ድምጽ ልትሆኑ ይገባል። ድምጽ ሁኑ። ይሄ የኛ መልእክት ነው። በቃ ሳይመጣ በፊት ሳይቃጠል በቅጠል አሁን ድጋሚ ብናለቃቀስ ከተጀመረ በኋላ እንዲሞት ብለን ቁጥር እዚህ ጋር ብናስቀምጥ ምንም ዋጋ የለውም። ያ ሁሉ ደም ከመፈሰሰ በኋላና እንኳን አሁን የጠመንጃ አንስተን ጦርነት ለመቅጠም ቀርቶ ህይወት ኑሮ ጦርነት የሆነበት ሰዓት ላይ ኢኮኖሚው እንዴት እንደሆነ ታውቃላችሁ።
ኢትዮጵያ ውስጥ ያላችሁ በውጭ ያላችሁ መረጃ ይደርሳቸዋል መቼ ያ ጦርነት ይበቃናል በረሃብ እኮ ነው ደግሞ ያሉት አሁን ዛሬ ስለማይዘገብ ስለማንሰማ እንጂ አንዳንድ ሰዎች ሲደውሉ አርሲ ትላላችሁ በምን ጣዕሙ በጥይት መሞት በእውነት የምሬን ነው በስልክ ደውሎ በስርዓት ያሉኝ እንዴ በስርዓት በስልክ ደውሎ አርሲ ብለህ ትጮሃለህ ተደጋግመህ በጥይት መሞት ያባት ነው ቀስ እያለ እንደ ሻማ ነው እየሞትን ያለነው በረሃብ በጥም ቤታቸው ከራብ ጦርነት ይሻላል ብሏል እኮ በደም አይሻልም እንዴ ደግሞ እኮ ማንንም እኮ የሚያውቀው ነገር ጥይት ባንዴ ቁጭ ያደርጋል አለቀ አመን ምኑ ቀስ እያለ ነው የሚገልህና እንደው ባካችሁን በእውነት ድምጽ ሁኑ አሁን በአለም ዙሪያ በተለይ የዛ አካባቢ ተወላጅ የሆናችሁ ትግራዋይ ኤርትራውያን አደራችሁን ይሄን ነገር እንዳይሆን ካሁኑ ጀምራችሁ ጩሁ ለዓለም ህዝብ አሰሙ አዎ ይቁም እኛ ጦርነት አንፈልግም በፍጹም አንፈልግም እግዚአብሔር ለሀገራችን ለወገናችን ሰላሙን ያምጣል ዋናው እሱ ነው ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጣ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። መተን እንግዲህ የመጨረሻ ቪዲዮ ላይ ደርሰናል። ቅድም አንድ ቪዲዮ ራሴው አስተዋወቂያችሁ ነበር እና የሚያሳዝን ነው ብያችኋለሁ። በእርግጥም የሚያሳዝን ነው። ትንሽ በቃ አስፈሪም ነው እውነት። አሁን ምናወራለን ከቪዲዮ በኋላ አስፈሪም ነገር ነው። ቪዲዮ እንመልከት እስቲ የቅዱስነታቸውን በመጀመሪያ የብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ረድኤት በረከታቸው ቡራካቸው ለሁላችን ትድረሰን። ቪዲዮ እንዳያችሁት እንግዲህ ያው ያስፈራ ይላኳችሁ ተነስተው ለመባረክ ራሱ ያው አቅም ያጡ ነው ማለት ነውና ያው የእድሜ ነገር ነው። በዛ ላይም ውጭ ሀገርም እየሄዱ ሲታከሙ ምናምን ነበርና ህመም ነገር አለባቸው እና ያው ቪዲዮ እንዳያችሁት ከላይ ጽሁፉም ያው አባታችን ይደከሙብን ነው የሚል ነገር አለና ከባድ ነው። ብዙ ነገር አለ ማለት ያው አባታችን እሳቸው ሆኖ እንጂ እዚች ቦታ ላይ ተቀምጠው ብዙ ነገር ለማድረግ የሚፈልጉ አሰፍስፈው እንዲህ ያሉ ብዙ ጦሮች አሉ። ውድ ቤተሰቦቻችን እቺን ቦታ ለመቆናጠጥ የሚደረጉ ሴራዎች ብዙ አሉና አባታችን ወነት እግዚአብሔር ኃይል ብርታት ሆኗቸው ባይደክሙብን ምኞታችን ነው። ግን እግዚአብሔር በእውነት ቤተክርስቲያን ነገ ያስፈራል። በእቺ መንበር በማን እጅ እንደምትሆን የቤተክርስቲያን ዕጣ ፈንታ በጣም ይወስን ይመስለኛል። ቤተክርስቲያን ቅዳሴ ላይ መቼም ታስታውሳታለህ። ስለ ሀገራችን ኢትዮጵያን ማለዳለን ብዙ ጊዜ በእንማልዳለን ላይ ስናነሳት ሁሉንም ብለዋል። ትልልቁን ሐሳብ በጣም የሚያስፈራው ማርጀታቸው አይደለም። በጣም የሚያስፈራው ቁጭ ብለው መባረካቸው አይደለም። አሁን በጣም የሚያስፈራው ብዙ ዓመት አገልግለዋል በቃችሁ ተብለው የሚወርዱበት ጊዜ ደርሶ ምናምን አይደለም። ማለት አንዳንድ ጊዜ አይምሮ ከእድሜ ከፍ ሲል ሳት ያረጋል። እንደዛ ሲሆን ምክትል ተብሎ ይሾማል። እሱ አይደለም የሚያስፈራን። በቻሉት አቅም ከዚህ ወንበር ጎትተው የሚያወርዱ ሰዎች አሉ። ባለጊዜ ነን ብለው በገንዘብ ቁጥር ጠርተን ተናግረናል። ከዚህ በፊት 6 ሚሊዮን ብር እንደሆነ ጳጳስ የሚያደርገው ምን በግልጽ የሆነች ነገር ስላለች ከዛ አልፈው ወንበሩን ለመያዝ ባለጊዜ ነን ብለው አነፍንፎ የቀረቡ ሰዎች አሉ።
እንደው እባክህ መድኃኒዓለም በእውነት ዛሬ መድኃኒዓለም እባክህ እንደው ታረቀን የምንተነፍስበት ጥቂት ነገር እንኳን ስጠን። በእውነት ተስፋ እንዲሆነን አስባችሁታል? በህይወት ብናጣቸው ምን ሊፈጠር እንደሚችል እና ስለ ሀገር ስለ ሃይማኖት የምንጸልየው እኛ የምንኖርበት ስለሆንን ነውና አደራችሁን የግዕዝ ሚዲያ የኦርቶዶክስ ሚዲያ ቤተሰቦች ስለ ሀገራችሁ ጸልዩ፣ ስለ ሃይማኖታችሁ ቃትቱ፣ ስለ ግላችሁ ንስሐ ግቡ። ያለበለዛ እየሄድን ያለንበት መንገድ እየመጣ ያለው ነገር እጅግ በጣም ያስፈራል። እንደ ሀገር ታመናል። እንደ ሀገር እኔ እለት የሆነ እየመጣ ያለው ነገር በጣም ያስፈራል። ምንም ጥርጥር የለውም፣ ያስፈራል። እግዚአብሔር አባታችን ይጠብቅልን፣ ክፉን አሰማን። ነገ ቤተክርስቲያናችንን ክፉ እጅ ላይ ጣላት። በቃ ትልቁ ነገር ይሄ ነው። ብዙ ነገር አነሳን፣ ብዙ ነገር አለን። ሁሉንም ነገር ያው እኛ ሐሳብ እናነሳለን፣ ምናለን የሚፈጽመው መድኃኒዓለም ነውና የኛም አንድነት ምናምን ያስፈልጋል። ቅድም ተባብለን ነበር የግዕዝ ሚዲያ ቤተሰቦች፣ የኔም ቤተሰቦች እዚህ ካላችሁ ለወንድማችን እየሰራ ያለውን ነገር በአርሲ ጉዳይ ማለት ነው እየሰራ ያለው ነገር እኔንም በጣም ያስገረመኝና እኔም በበኩሌ በአንዳንድ ነገሮች ለመርዳት እያሰብኩበት እየረዳው ያለውበት ሁኔታ አለና እናንተም በቃ በተለይ ውጭ ሀገር ያላችሁ ቢያንስ ምን እንርዳ ብሎ መደወል ራሱ ትልቅ ነገር ነውና እዚህ ጋር በመታዩ ስልክ እየደወላችሁ ወንድማችንን አናግሩት። ትልቅ ስራ ባይሆን ባይዞ እኔ አናግሩት አልልም እውነት እና ሰላማንኩበት ነው እየሰራ ያለው ነገር። በስልክ እየደወላችሁ አናግሩት። ሐሳብ አስተያየታችሁ ስለዚህ ቪዲዮ ስላነሳናቸው ነገሮች ሁሉ በቅንነት በጨዋነት ኮሜንት ላስቀምጡልን። ያንተ ሚዲያ ነው አንተ ዝጋው። የሁላችን ነው የኦርቶዶክሳውያን አይደል? የእናንተም ጭምር እንደሆነ በእርግጠኝነት ታውቃላችሁ። ምክንያቱም ሐሳብ አስተያየት ሰጣችሁኝ፣ በሰጣችሁኝ ሐሳብና አስተያየቶቻችሁ ላይ ተመርኩዤ የሰራኋቸው ነገሮች አሉ። ይሄ ማለት የእናንተ ሚዲያ ነው የሁላችን ነው። በእውነት የሁላችን ታላቅ ስለሆንክ እሺ እዚህ በእድሜማ አባቱ ሆነ። ኧረ በስልጣን ሲኒየሪቲም እኔ በ97 ነው ድቁን የወሰድኩት። በ98 ኧረ እኔ ቅርብ ነው የኔ አይ ነገር እንደዛ ነው እኔ ድቁን የወሰድኩት። የእሱ የተወለደበት ሊሆን ይችላል። በእውነት በአገልግሎት ሲኒየር እና እስካሁን ድረስ ስለነበረን እግዚአብሔር አምላክ የተመሰገነ ይሁን። በሌላ መርሃ ግብር እንደዚሁ ሆነን እንድንመጣ የእናንተ ኮሜንት ላይ ኑልን የሚል ቢመጣ ጥሩ ነው። በሱም ሄደን እንድንሰራ ማለት ነው በኦርቶዶክስ ላይ እና በእውነት አመሰግናለሁ። ድምጽም ስለሆንከኝ በፊት ለፊት ህዝብ ፊት በእውነት እጅግ በጣም አድርጌ አመሰግናለሁ። ማለት የልቤን ሐሳብ የልቤን ፍላጎት ብቻዬን ጮኬ አልረካሁም፣ አልደረሰልኝም እንደልብና አንተን የሚያዩ ሰዎች ስለሚኖሩ ቢያንስ ከእንደዚህ ሲሆን ታማኝነቱ እውነታው በደንብ ቆንጆ እየሆነ እየታመነ እየጠነከረ ይሄዳል። በትክክል እና አደራ የተባላችሁትን ነገር ተወጡ። እናታችን ቀሚስ ውስጥ እንኳን ገብተን እኮ ከተወረወረብን ዱላ እናመልጣለን አይደል? ስለዚህ ያንን ነው እያልናችሁ ያለ ነውና በሚቀመጥላችሁ ስልክ ቁጥር እየደወላችሁ በአርሲ ዙሪያ ያለውን ነገር ከፍሬ አድርሰን ግቡን በትክክል እንድንመታ የእናንተ እገዛ ያስፈልገናል እያልኩ ይሄ የኔ ጩኸት ነው፣ የአርሲም ድምጽ ነው። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህ ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሮ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን እምዬ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት መሃሏን ገነት አድርጎ እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩን። ቻው። ቃልዮት ያሰማ